ጸደይ አበባ ለበሰ አበባ ታጠቀ መስኩ ከደመና አይን ፈሰው ጉኖች ወደ አፈር ሾለኩ ወንዞች ሞሉ በቀስታ ቦልተው ፈጥነው ኮበለሉ የመንገድን ቅጽበት ማለፍ ትዝታ ነበር ልዩ ከባህር ብሎ ላያድር ፀሐይ በነፍሱ ሊያዝበት ቅንጣት የውሃ ቅጥልጥል እንደገና ሊወስድበት እንደገና መንገድ ሊጠርቅ እንደገና ሊሆን ጅረት አንዱ ጋር ህይወት ላትረጋ ትርጉም ሊፈታ በወረት ተጋኖ ተጽፏል ውበት ስራ ለመቀጠር ምናምን መፈልግበት ጊዜ ላይ ትንሽ አጋጥሞ ነበር ጤናዬ ላይና አንድ 2 አመት ከምናምን ረጅም ነው ጀምር ጨዋታ ዳር ዳር ልበልልህ ላንሳል ጨዋታ ዳር ዳር ልበልልህ የትዝታን ነገር እስኪ ልግለጽልህ ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረች በሰላምታ ጠብታ ቲቪ መጽሔት ውድ የአዲ ጠብታ ተመልካቾቻችን እንዴት ከረማችሁ? እንዴት ሰነበታችሁ? ዛሬም እንደተለመደው በአዲስ እንግዳ መጥቼላችኋለሁ። እንግዳዬ ራስሽን አስተዋውቂ። እሺ የመንበረ ማርያም ኃይሉ ባላለሁኝ አዲዬ የሁላችንም ወዳጅ ናት ከወጣቱ ከትልልቆቹም ጋር ከሁሉ ጋር እንደሁሉ መሆን የምትችል ተግባቢ እንደናትም እንደታላቅም እንደሁሉ ከኛ ጋር ያለች ምን ወዳት ሰው ናት። በጣም ከአርቲስትነቱም ባለፈ ሰዋዊነቱ በጣም ደስ ይለኛል። እንግዳይ ስለሆንኩ አዲ ጠብታ ጋር ስለመጣው በጣም ነው ደስ የሚለኝ። እሺ መንብዬ ከልብ አመሰግናለሁ ጥሪን ተቀብለሽ ስለመጣሽ። መንበረ ማርያም ኃይሉ ማናት? መንበረ ማርያም ኃይሉ ያው ማናት በቲያትር ነው የተመረኩትኝ ሙያዬ ብዙ ባልሰራበትም ከዛ ባለፈ ግን 3 መጽሐፎች አሉኝ ቃል ጊዜና ውበት የተሰኙ 3 የግጥም መድብሎች ናቸው 3ቱም ከዛ ደግሞ መቅረስ ስነኪን የተሰኘ ኪነ ጥበብ ፕሮግራም አለን 3 አመት አስቆጥሯል እሱም ከጋሽ ኃይለ መለኮትና ሲስተር ማህሌት መኮንን ጋር በመሆን እናዘጋጀው ወራይ ፕሮግራም ነው አንዱ እንግዳችን አንቺ ነበርሽ የክብር እንግዳችንም ጥሩ የሆነ እንቅስቃሴ ያለው ወጣቶችንም አንጋፋዎችንም ጀማሪዎችንም የሚያገናኝ ተወዳጅ መድረክ ነው ያስባለው ሌሎች የኪነ ጥበብ መድረኮች ላይም ስራዎችን አቀርባለሁ በሚኒስትሪ ሚዲያም ላይ ከአዲስ አበባ ውጭ ባሉ ክልል ከተሞችም የተለያዩ ኪነ ጥበብ ስራዎችን በመድረክ ለታዳሚዎች አቀርባለሁ ማለት ነው። አዎ መቅረዝ የኪነ ጥበብ ምሽት ላይ ነው እኔና አንቺ የተዋወቅነው ጋሽ ኃይለ መለኮትም ነበር ሌሎችንም እዚያ መድረክ ላይ በመጀመሪያ ስላመሰራረቱ ምን አስባችሁ ነው የመሰረታችሁት? ከጅምሩ ምን ነበር? እዚያ ላይ ደግሞ ማያቸው በጣም ያስደመሙኝ ወጣት የግጥም ጸሐፊዎች አሉ ድምጻውያኖች አሉ የመድረክ ተወዛዋዦች አሉ በምን ፎርማት ነው እነዚህን ወጣቶች አሰባሰባችሁት? የመጀመሪያ ተዋውቃችን ከአዲ ጋር እኔ ያቅሽ ነበር ግን የመጀመሪያ አንቺን ያገኘሁበት አጋጣሚ መዝለል ማልፈልገውና እኔ ህይወት ውስጥ በጣም ተርጉም አለው ብዬ ስለማስብ በመለስሽ ደስ ይለኛል እንደዚህ የኪነ ጥበብ መድረክ ሌላ ቦታ ሰምና ወርቅ ብሔራዊ ቲያትር ያዘጋጀው አንድ ኪነ ጥበብ ፕሮግራም ነበር ጌታቸው አለሙ ከዛ እኔ ግጥም ነበር ያቀረብኩት ታስታውሺ ከሆነ ግጥም ፕሮግራሙ ካለቀ በኋላ ደግሞ በጣም ያና ምትሳሽው ነገር አለ ሽንባ ይቀድምሻል አልክሰሽ ነበር በቃ በጣም ስሜታዊ ሆነሽ ከዛ የግጥም መጽሐፍሽን የት ነው ማግኘት የምችለው አልሽኝ እኔ ደግሞ የዛኔ በሶሻል ሚዲያ ነበር ግጥሞች የምጽፈው እንጂ መጽሐፍ አልነበረኝም ከዛ የዚህን ያክል ቦታ ሊሰጠው ይችላል ማለት ነው ከዛ መጽሐፍ ቢኖረኝ ለካ ጥሩ ነገር ነው ብዬ እንዳስበው በልቤ ውስጥ ያስቀመጥሽው ትልቅ ነገር ነው ከዛ በፊትም እኮ
እና ዓለም ፀሐይ ወዳጆን ምንም በመድረክ አግኝቻቸዋለሁ። በጣም ጥሩ አክብሮት ምናምን ሰጥተውኛል። ግን ደግሞ ይሄ መጽሐፍ የሚለውን ነገር እዛ ድረስ ነው ዋጋው የሚለውን በጣም እንዳስበው ያደረግሽኝ አንቺ ነሽና በጣም ነበረ ደስ የተሰኘሁት። እግዚአብሔር ያክብራ። ይሄው ዛሬ ላይ 3 መጽሐፎች ደርሰዋል። ምርቃቱም ላይ ስለመጣው በጣም ደስ ብሎኛል። እነዚህ 2 የጊዜ ሰሌዳ የሚሉ አሉ። 3ኛም መጽሐፍሽ አለ። ሰሌዳ ላይ ታተኩሪያለሽ። ምንድነው ትርጉሙ? እስኪ ንገሪኝ። ሰሌዳው እንደ ብራና ልንቆጥረው እንችላለን። ወረቀት፣ ብራና፣ ሰሌዳ። ከዛ እነዚህ የተደረጉት ብራና ወይም ሰሌዳ ወረቀቶች ላይ ምን ብጽፍባቸው ጥሩ ነው ብዬ ከዛ ከቃል ተነሳው። ቃል እንግዲህ በልባችን ውስጥ የሚኖር የልብ ልጁ ነው። ከዛ በብዙ ነገር እናስባለን በልቦቻችን። ስለ ሰው ልጅ ነው፣ ስለ ተፈጥሮ ነው፣ ስለ ፈጣሪ ነው፣ ስለ አፈር፣ ስለ እጽዋት፣ ስለ ሁሉ እናስባለን። ስለ ትዝታ ይሆናል፣ ስለ ሞት ቀን ይሆናል። እነዛን የምናስባቸውን ነገሮች የሚገልጽልን ምንድን ነው? ቃል ነው። ቃል በመጀመሪያም ሰማይና ምድርን የጸና ነው። ቃል ብዙ ነገራችን ነው። እዚህ ሰሌዳ ላይ በቃል በልብ የታሰበውን በቃል ለማስፈር ቃል የሁሉ ነገር መጀመሪያም ስለሆነ ቃል አንድም የምንልበት ብዙ ትርጓሜ ይኖራል። የሰው ልጅ በልቡ ቃል ልቡን ይደግፋል። ተስፋ ታደርጊያለሽ። ጥሩ ቃል የምትናገሪ ከሆነ በዛ ጥሩ ነገር ውስጥ ልቡ ወደዛ ያዘነብላል። ቃሎቻችን ዊክ የሆኑ ከሆነ አልችልም፣ እኔ ሰነፍ ነኝ፣ እኔ እንደዚህ ነኝ፣ መጥፎም ነገር ብንናገር ወደዛው ነው የምናዘነብለው። ቃል የሰው ልጅ መንገዱን ሁሉ የሚሰራ ትልቅ ነገር ነው። መነሻ ቢሆን ብዬ ያሰብኩት ቃልን ነው። ከዛ ደግሞ ጊዜ አለ። እነዚህ ነገሮች ሁሉ አሁን ያወራናቸው በጊዜ ውስጥ የሚከናወኑ ናቸው። የሰው ልጅ ቢወለድ፣ የሰው ልጅ ቢሞት፣ የሰው ልጅ ተስፋ ቢያደርግ፣ የሰው ልጅ ቢያፈቅር፣ ቢወልድ፣ ቢወለድ ሁሉን የሚሆንበት መሆንም አለመሆኑ ሁሉ የምንላቸው የሚከናወኑት በጊዜ ውስጥ ነው። በጊዜ ውስጥ የማያልፍ ምንም ነገር የለም። ቃልን ተከትሎ ጊዜ ይመጣል። ከዛ ደግሞ መደምደሚያው ምን ሆነ ማለት ነው? ውበት ይሆናል። ውበት ላይ ካየሽ አበባ ምናምን ያጌጠ ነው መጽሐፉም። ከዛ ሴት ብክልና ሆና የመጣችበት መንገድ አለ፣ ህይወት በሴት ማህፀን በኩል ስለሚወለድ። ከዛቺ አበባ ደግሞ ከሰው ልጅ ህይወት ጋር በጣም ጥብቅ የሆነ ቁርኝት አላት። አበባ ካየሽ አንድ ወንድ ልጅ ለሚወዳት ሴት ያንን አበባ ይሰጣታል። የፍቅር መገለጫ ነው። ምን ወዳቸው ሰዎች በሞት በተለዩን ጊዜ በአበባ እንሰናበታቸው አለን። ከዛ ደግሞ የአበባነት ጊዜ ይባላል። ያ ወጣትነት ለወንድም ለሴትም ለሁሉም ይሰራል። የምትሮጭበት እንደፈለግሽ ሁሉን የምታደርጊበት የአበባነት ጊዜ። ከዛ መጠውለግ ካለ እርጅናም አለ፣ መሞት አለ፣ መርገፍ አለ። በእነዚህን ሂደቶች ሁሉ በአበባ ውስጥ እናገኛቸዋለን። ተስፋችንን፣ ሩጫችንን፣ ውበታችንን በሁሉ ነገር ተምሳሌት ሆኖ በመወለድ ቀንም እናት ስትወልድ አበባ ይሰጣታል። የቃል ሰሌዳ መደምደሚያችን ውበት ነው። ከብዙ ነገር ጋር የተሳሰረ ነው እና ኑረታችንን ብንቃኘው ከቃል ከጊዜና ከውበት ውስጥ ያልፋል ወይ? በእነዚህ ነገሮች ውስጥ ሁሉን እንናገርበታለን ብዬ በማሰብ በስነ ግጥም 3ቱን ሰሌዳዎች በተዘረጋው ላይ ቃል፣ ጊዜንና ውበትን በተከታታይ እንደ ቀደም ተከተላቸው ጽፌበታለሁ። አንባቢ ጋር ግን የሚያምታታው ነገር የለም። ምክንያቱም ትንሽ ግር ሊላቸው ይችላል። 2 መጽሐፍ ያለኝ ይመስለዋል፣ 3 መሆኑን ደግሞ የሚያውቅልኛል። ከዛ እነዚህ ሰሌዳዎች ምንድነው ምናምን ይላሉ። ተደራራቢ ሲሆን እንደ ትሪሎጂ ግን ቃል፣ ጊዜንና ውበት በአንድ በተዘረጋ ሰሌዳ ላይ ብንገልጸው ምን መልክ ይዞልን ይመጣል የሚለውን ማየት ፈልግ ነበር። እኔ እንዴት ነው እነዚህ ልታስቢያቸው የቻልሽው? ምናልባት እነዚህ የቃል ሰሌዳ፣ የጊዜ ሰሌዳ ሲባል አንድ ላይ በጥምረት መጻፍ ትችይ ነበር፣ ግን ለየብቻቸው የከፋፈልሽው ለምንድን ነው ምክንያቱ? ቃል ነው። ቃል ሁሉን አስገኝ ነው። ከነገሮች መገኘት በፊት የነበረ ነው። ቃል አለ የምንለው ነገር ከመኖሩ በፊት ቃል በህልውናው ነበረ። ቃል ራሱ ክርስቶስም ሊሆን ይችላል። ከዛ በልባችን ውስጥ ያለም ነገር የሰው ልጅ የሚግባባው በቋንቋ ነው፣ በቃል ነው። ስለዚህ እነሱን ነገሮች ቀዳሚ ናቸው ብዬ እንደ ቀዳሚነቱ በቃል ስም ቢወጡ፣ ከዛ ደግሞ ጊዜ ቢከተል፣ ከዛ እነዚህ ቃል ያስገኛቸውና በቃል ውስጥ የሚፈጠሩ ነገሮች ሁሉ በጊዜ ውስጥ ያልፋሉ። ጊዜ ሁሉማችንን ነው የሚዋጅልን። ጊዜ ቢመጣ ከዛ
እየተፈጠሩ ይሄም ስነ ፍጥረታትንም ካየሽ ይመጣሉ። እሑድ ቀን ይፈጠራል፣ ከዛ ሰኞ መልካም እንደሆነ ማየ ይላል። መልካም ማለት መቆንጀት፣ አንድ ነገር ልታደንቂው ነው ወይ ደግሞ ውበት ይጎድሏል ለማለት መፈጠርና መገኘት መቻል አለበት። ከመገኘቱ በኋላ ውበቱን ታደንቂያለሽ፣ ይሄ ጎደለውም ትያለሽ። ውበት ስንል በሁለቱም ማማርም አለማማርም እነዛን ነገሮች ቅደም ተከተላቸውን ቢለቁ ስነ ፍጥረት ጋር ወይ የነበረኝ እኔ ነገር በጣም ቅርብ ስለነበረ በሰንበት ትምህርት ቤት በኩል በልጅነቴ ስለተማርኩትም በጣም ይገርመኝ ነበር ስነ ፍጥረት ከሁሉ ነገር በላይ። እሺ መንብዬ፣ አንቺ በተረዳሽበት ፎርማት የጊዜ ሰሌዳና የቃል ሰሌዳን ያስቀመጥሻቸው የግጥም መስፈርቶች አሉ። አንቺ በተረዳሽው ልክ አንባቢ ተርቶልኛል፣ እከሌ የሚባል አንባቢ እዚህ ምላሽ ሰጥቶኛል የምትይበት መንገድ አለ እንደው ትዝ የሚልሽ? አዎ፣ እግዚአብሔር ይመስገን ተነባው። አሁን እነ ዶክተር ጸዳይ አዲስ አበባ ዩኒቨርሲቲ የኪነጥበብ መምህር ናት። ጋሻ ለመለኮት መዋዕልም ስነ ጽሁፉ ላይ እነ ስዩም ተፈራም የጀርባ ብለርቭ ጽፈውበታል። አንጋፋዎቹም ከዛ እንደኔ ያሉት ወጣቶቹም አልተጣጣንም ብዬ አስባለሁ። ብዙ ዮናስ ታምሩ ገብሬም እሱም የዩኒቨርሲቲ መምህር ነው፣ ዳሰሳ ሰርቶበታል። በሶስቱም መጽሐፍ ላይ ዳሰሳ ተሰርቶባቸዋል። ሪፍሌክሽን አይቻለሁ፣ ከአንባቢ የተሰጠኝም ግብረ መልስ። አሁን ይሄንን ቃል ለዚህ ነው የቀደመው፣ ውበት ለዚህ ነው የቀደመው፣ ጊዜ ለዚህ ተከተለው ላይሉ ይችላሉ። በውስጡ የተጻፏቸው ነገሮች ግን ደስታ ነው፣ ሀዘን ነው፣ ፍቅር ነው፣ ትዝታ ነው ምናምን ስለሆነ የሰው ልጆች ሁሉ የሚያግባቡ ነገሮች ናቸው። ያልጠበቅሽው አስተያየት ለምሳሌ? ቆንጆ በጣም አስተያየቶች ይደርሱኛል። እንደውም የሆነ ቆይታ አድርጌ ለመጨረሻ ጊዜ ሸገር ፊልም ላይ ከኢትዮጵያ ውጭ ያለ ሰው ነው ኮመንት ያደረገው እና እንደውም አንቺ ሲፒአር ሐኪም ነሽ ብላል። በብዕርሽ እንትን አደረግሽው? ከዛ ምንድን ነው ሲባል ሲፒአር ሐኪም ነኝ ማለት ጀምሬያለሁ። እሺ መንብዬ፣ እስቲ ከነዚህ ግጥም ውስጥ በጣም የምትወጃትን አንድ ግጥም በይልኝ። ሁሉንም ወዳችኋለሁ በጣም። ከቃል ሰሌዳ፣ ከጊዜ ሰሌዳ ከፈለግሽው፣ ከውበት ሰሌዳ፣ ሰሌዳው ብዙ ነው። ከመጨረሻውን ጀምር። የፍቅር መንገድ ሌላ ነው ይላል። ጸደይ አበባ ለበሰ፣ አበባ ታጠቀ መስኩ፣ ከደመና አይን ፈሰው ውኖች ወደ አፈር ሾለኩ። ወንዞች ሞሉ በቀስታ ቦልተው ፈጥነው ኮበለሉ። የመንገድን ቅጽበት ማለፍ ትዝታ ነበር ሊሉ። ከባህር ብሎ ላያድር ፀሐይ በነፍሱ ሊያዝበት፣ ቅንጣት የውሃ ቅጥልጥል እንደገና ሊወስድበት፣ እንደገና መንገድ ሊጠርቅ እንደገና ሊሆን ጅረት፣ አንዱ ጋር ህይወት ላትረጋ ትርጉም ሊፈታ በወረት ተጋኖ ተጽፏል ውበት። ውበት ተጻፈ ተጋኖ ነገሰ ልብ ላይ ሆኖ፣ ሸልታ ያልፋል በደጁ አንዳንዴ እንዲህም ሆኖ። አበባ እንጂ ከሾህ ላይ ቆጠር ከጌጥ፣ ከማይመስለው ጋር እንዲህ ባይገለጥ፣ መፍዘዝ ዝም ማለት ያስከብረው ነበር ከቁንጅናም ባይበልጥ። ውበት የተጠጋ ግማሽ መጉደል አለ ድብቅ ውበት ጉድለት የተጠጋ፣ ጊዜ ሲያዘነብል በሰው ዓይን ሚዛን ያጋድላል ዋጋ። ጸደይ ፈካ ደረቅ መሬት ለመለመ፣ እረኛ በንፋስ ፉጨት በዝማም የተደመመ። ስርቅርቅ ድምፅ አዳመጠ ተለወጠ፣ በእጁ የጨበጣትን የምስጋና መገበሪያ ብስምቃውን አስቀመጠ። ከዋሽንት ዘፈን ከንፋስ ሪኮ ማን ይበልጣል እንጃ፣ ሁለቱም የያዙት የረቀቀ ትንፋሽ የህይወትን ምልጃ። እረኛ ነው እንጂ ከሁለት ህይወት ድምፅ አንዱ ያነሰበት፣ ነፋስ እድሜው ነበር ዋሽንትስ ቢያውቅበት፣ የትም ይወስደዋል በየደረሰበት። አንዳንዴ ትንሽ ይመስላል የያዝነው ጸጋ ሲተልቅ፣ ከመሬት ከፍ ብሎም ሳለ ፀሐይም ትንሽ ነው ከዓይን አድማስ ሲርቅ። ቀደም ተከተል ነው መድመቅና መፍዘዝ፣ ብቻ ግን ዝም ብሎ እንደ አበባ እንደ ስር መቻልን ነው መኖር ፍቅርን ነው መጓዝ ይላል። ቴንኪው መንብዬ፣ በጣም ነው ያስደመምሽን። እነዚህን ግጥሞች በምትጽፊበት ጊዜ በምን ስሜት ውስጥ ሆነሽ ነው? እንዴት ነው የሚመጡት? ለምሳሌ ይሄንን ስትጽፊ መነሻሽ ምንድን ነው? ከምን ተነስተሽ ነው? መነሻዬ ልቤ ውስጥ ያለ ሀሳብ ነው። ግን ልቤ ውስጥ የሚገቡ ሀሳቦች በተለያየ መንገድ ሊመጡ ይችላሉ። ወይ ሙዚቃ እየሰማው ሊሆን ይችላል፣ ወይ ቆንጆ የሆኑ ስዕሎች አይቻለሁ፣ ወይ ደግሞ ከሰዎች ጋር በሆነ ሀሳብ ታስቢያለሽ፣ ወይ ደግሞ
በራስሽ ህይወት ውስጥ ወይ ትዝታ ይመጣል ወይ ፍቅር ይመጣል ወይ ስለ አንድ ነገር የምታስቡ ወይ በመጽሐፍ ውስጥ ከተኖረ ህይወት ነው አብዛኛው ጊዜ። ግጥም ብዙ ጊዜ ስጽፍ ምን ሆናለሁ መሰለሽ ጽፌው ካለቀ በኋላ አስበዋለሁ ይሄ ትዝታ የመቼ ነው፣ ይሄ ናፍቆት የመቼ ነው፣ መቼ ነው እንዴ የተሰማኝ፣ ከማን ጋር የተጋራሁት ነው። የጻፍነው ግጥም ውስጥ እኛ በምላት የምንኖርበት ጊዜ አለ። ከዛ በከፊል ደግሞ እንኖራለን፣ እንሰማለን። ከሰዎች ጋር የምንኖር ሰዎች ያዝናሉ፣ ይተክዛሉ፣ ብዙ ነገር ይሆናል። እንደ ሀገርም እንደ ቤተሰብም እንደ ጓደኛ ብዙ ነገር ሼር ታደርጊያለሽ። የነዛን ሰዎች ስሜት ደግሞ እንደ ሰው አንቺ የምትረጅበት የራስሽ የሆነ መረዳት ይኖርሻል። ከዛ ትጽፊያቸዋለሽ። አንቺ ከሰዎች ትወስጃለሽ፣ የተቀበልሽውን መልሰሽ ትሰጫለሽ፣ ወደዛ ልብ መልሰሽ ትገቢያለሽ። ክብ ቀለበታዊ ምልልስ አለው ማለት ነው። ከኛ ወደ እነሱ ከነሱ ወደኛ ከሁሉ ጋር መስተጋብር ይኖረዋል። ከዛ እነዚህ ቅድም ያላቸው እንደ ሀዘን፣ እንደ ደስታ፣ እንደ ፍቅር፣ እንደ እንባ የመሳሰሉ ነገሮች በጣም የሰው ልጅ ሁሉ ሰው ስለሆነ ብቻ የሚጋራቸው ስሜቶች ስለሆኑ እንደ ሙዚቃ ሁሉ ግጥምም ይሄ ነገር በቃ ልቤን ነካኝ እንላለን፣ በቃ ተብሎልኛል እንላለን። አዎ እነዚህ የግጥም መድብሎችሽ ላይ በብዛት የፍቅር ተጽዕኖ አለበት። ምንድነው ምክንያቱ? በፍቅር ስም ምን ይነገራል? ተፈጥሮ አለው። ስለ ጊዜ በጣም ስለ ህይወት በጣም ብዙ፣ ስለ አፈር፣ ስለ ተፈጥሮ፣ ስለ መለኮት፣ ስለ ህይወት፣ ስለ ሞት፣ ስለ ጊዜ እንደ ስጋ ብናየው ፍቅርን እንደ ነፍስ ደግሞ የሚገለጡ ብዙ አይነት ፍልስፍናዎች፣ አርኪዎች በየመሃላቸው አሉ ብዬ ነው ማስበው። ምንድነው ቅድም እንዳልኩሽ የጋራ የሚያግባቡን ስሜት ይፈልጋል። ትንሽ በባዶ ከምትሰጪው መነሻሽ ፍቅር ይሆንና እግረ መንገድ ግን ብዙ ነገር ነው የምንጠይቀው። በጣም በቃ የሰው ልጅ አንድም ብዙም ነው። ከዛ ስለ ሁለንታው ስለ መላው ዓለም ስለ ጊዜ ረቂቅ ነው። አስሬ ጠይቀሽ አስሬ መልሰሽ እንደገና እንግዳ ይሆንብሻል። ህይወትም ሁሉ ጊዜ እንዲህ ነው ግርም የምትለን አይደል? በግጥም ውስጥም የዛሬ ፀሐይ ከነገ ፀሐይ የምትለየው በምናስተናግድበት አዲስ ክስተት ነው። ያ ድግግሞሽ ሁሌ ያለ ፍቅር ሁሉ ጊዜ ያለ ትዝታ ሁሌ ያለ። ግን በዛ ውስጥ የሰው ልጅ ከትላንት ዛሬ በማደግ ውስጥ የሚያገኛቸው አሁን ዛሬ አበባን የምመለከትበት አይን ስለ ቅጠሉ ይሆናል፣ ነገ ደግሞ ስለ ግንዱ ይሆናል። በስልና ደግሞ ስሩ ስላለው ህይወትን ስለተሰጠው ስር ወይ ስለተሸከመው አፈር አንዱን ነገር ከብዙ አይን እያየነው እንመጣለን። መብሰል ማደግ የሚሰጠን ነገር ህይወትም እንደዛ ናት። ዛሬ አንድ ሀዘንን ያየሽበት መንገድ ነገ ሀዘንን የምትረጅበት መንገድ ፍጹም ሌላ ነው። ዛሬ ፍቅርን ብየው እንደሆነ ነገ ፍቅርን የምረዳበት ስሜትና ሁኔታ ደግሞ እንግዳን ነው፣ ሌላ ነው። እንደዚህ ነው የምታስደንቀን ህይወት። እግረ መንገድ በፍቅር የሚነገሩ ብዙ ነገሮች አሉ እኮ። መነሻሽ እንግዲህ ወደ ኪነ ጥበቡ ስትመጪ በግጥም ነው የጀመርሽው። ምንድነው የማን ተጽዕኖ ነው ያደረብሽ? ታነቢያቸው የነበሩት የነማንም መጽሐፍ ነው? ከግጥሞች የምታደንቂያቸው እና እኔ ስለምን አልጽፍም ስሜቴን ለምን አልተነፍስም ብለሽ የጀመርሽባትን ጅማሮ ስላለች ነው። ያቺ ቅጽበት እንዴት ናት? እኔ አራያም ማድረጋቸው እነ ሎሬት ጸጋዬ ገብረመድህን አሉ፣ እነ ደበበ ሰይፉ አሉ፣ ሙልጌታ ተስፋ ያለ፣ ራሱ ገብረ ክርስቶስ አለ። እሱም በጣም ልክ ይሄ ጥልቅ የሆኑ የሰው ልጅ ስሜቶች ላይ በጣም የሚጽፍ ነው። ከዛ ከሞተሽ ቆይቷልን ብታይ በጣም እነ ደቤ ደግሞ ስዕላዊ ገለጻቸው በጣም የሚያምር ኢትዮጵያዊ የሆኑ ቲሞች ደግሞ እንደ ሎሬት ጸጋዬ ገብረመድህን እንደ ሙልጌታ ተስፋይም አለ። ከዛ ደግሞ ሰይፉ መታፈሪያ አሉ፣ ስንኝ አጠፍ የሚባል ቅርጽ አላቸው። እነዚህን ገጣሚዎች ከዛ ታያቸዋለሽ ቅርጻቸውን፣ ኪናዊ ውበቱን፣ ከዛ ሀገራዊ ፋይዳውን፣ ስለ ሰው ልጅ ስለምን የጻፉት ነገር ያስገርሙሻል። ሁሉንም በጣም አርአያዎች ታደርጊያቸዋለሽ። ዘመኔ ላይ ደግሞ ያሉ በጣም ጎበዝ ወጣቶች አሉ። ሶሻል ሚዲያው ያገናኘን መጽሐፍ ያላቸው ከመጽሐፍ ውጭም ጽሁፎቻቸውን የሚያስነብቡን እነዛ ነገር ሁሉ ጅማሯችን እንዲያድግ በጣም እያደረጉኝ ናቸው። ግን ዋነኛው መነሻዬ ብዬ ማስበው ምንድነው ከግቢ ቲያትር ጨርሼ ከወጣው በኋላ ስራ ለመቀጠር ምናምን የምፈልግበት ጊዜ ላይ ትንሽ የህመም አጋጥሞኝ ነበረ ጤናዬ ላይ እና 1-2 አመት ከምናምን ረጅም ነው አቤት ነው የተቀመጥኩት። እኔ ጤና እክል ገጠመኝ። ሲቪ ባስገባም ሄጄ ለመፈተን እና ክራይቴሪያ አልቻልኩም።
ምንድነው የመጣው መጀመሪያም ውስጤ ነበር አርቱም ፍቅሩም ምንም ወደ መጽሐፍ የመጣውበት አጋጣሚ ግን እሱ ነው። አንዳንድ መጥፎ የሚመስሉ የበት አጋጣሚዎች እኛን ሰርተው ነው የሚያልፉበት ጊዜ አለ። ለበጎ ነው ማንበብ ጀመርኩ። ከዛ ጓደኞቼን አላገኝም፣ አልወጣም፣ ወደዚህ ወደዛ አልልም። በጣም የሚከብድ የሚፈትን ጊዜ አለ። ከዚህ በኋላ ነገስ እንዴት ነው የሚሆነው ምናምን የሚለው ነገር ያስጨንቅሻል። ከዛ ምንድነው የወሰንኩት እሱን ነገር እያመላለስኩ ከህመም ይቀር እንደገና በሌላ ሀሳብ ከመሆን ባነብስ ከዛ አሁን ማድረግ የምችለው ተቀምጬ ልሰራው የምችለው ነገር ባነብ ከዛ ስለሚሰሙኝ ነገሮች ሙዚቃ ባዳምጥ ስዕል ባይ ከዛ ብጽፍ ቀስ እያለ ከዛ ራሱ እያደገ መጣ። በጣም በጽሞና ውስጥ ራስን በማዳመጥ ውስጥ ከዛ ነገሽን ደግሞ በማሰብ አሁን እንትን አለ ትንሽ አሁን የገጠር መንገድ ወይ ምናም ሲጓሰው ቢመሽበት የሚመለከተው ብርሃን አለ። ከሩቅ ጎጆ ውስጥ የምትወጣ ጭላንጭል ብርሃን ቢያይ እዚህ ጋር ስላለው እንቅፋት ወይ መሰናክል ምናምን አይመለከትም። እዛሽ ደርሼ ልደር የሚለው ተስፋ ይበልጥበትና እንቅፋቱን ምኑንም ያሸነፈ እንዲሄድ የሰው ልጅ የሆነ ተስፋ በልቡ ያስፈልገዋል። ማን ይሄን መንገድ የመራሽ? አሁን የመጀመሪያ አልጋሽም ላይ ተኝተሽ ታመሽም ትጽፊ ነበረ። ለመጀመሪያ ጊዜ ለህትመት ከማብቃትሽ በፊት ይሄንን ገምግሙልኝ ይውልኝ ብለሽ የመጀመሪያውን ስራሽን ያየልሽ ሰው ማን ነው? ማትረሽ የመጀመሪያ ስራዬን ያየልኝ ጋሽ ኃይለ መለኮት እንደ አባት ናቸው። ኃይለ መለኮት ማዋል ከዛ ደግሞ ከያዩ ስዩም ተፈራ ነው። ለነሱ ከማቅረብ በፊት ግን ማህ ያለችው መቅረዝ ላይ አብራኝ የምትሰራ መጽሐፎቼ እንዲታተሙ መጽሐፍ ማምጣት አለብሽ መስራት አለብሽ በጣም ቆንጆ ስራ ነው ያለሽ የሚለውን ሁሉንም ስራዎቼን የምትሰበስበው ርዕሶቹን መወሰንም አብረን ወሰን ነው። ከቨሩንም ያን በጣም ብዙ ከቨር ይመጣና ይሄ ገጽ ሽፋን ለዚህ ሆኗል አይሆነውም የሚለውን ነገር እሷ ነሽ የምታይልኝ። ይሄን ግጥም መድረክ ላይ ብታቀርቢው አሁን እንዳለ ኦዲየንስ ምን አይነት ታዳሚ ያለው ምን አይነት ግጥም ቢቀርብለት ለዛ ኦዲየንስ ጥሩ ነው የሚለውን ነገር ሁሉ ጊዜ አብራኝ ከኔ ጋር ጋይድ የምታረገኝ እንደ እናትም እንደ ሀይስም እንደ ጓደኛም ናት እሷን በጣም። እሺ መቅረዝን ለመመስረት ምንድነው ያነሳሳችሁ? መቅረዝ እንዴት ተመሰረተ መሰለሽ? የሆነ ጊዜ ላይ የነበሩት የኪነ ጥበብ መድረኮች በጣም አንድ ቅርጽ ብቻ ሆኑ። ተቀዛቅዞ ነበር። ሀገር ተቀዛቅዞ ሳይሆን ሀገራዊ ኢሹዎች በጣም በዙና ግን ስለ ሀገር ባሰበ በሚመስል መልኩ እሱ ጥሩ ሆኖ ሳለ የፖለቲካ ሰዎች ነው የሚጋበዙበት መድረኩን። የእናንተ የሌሎቹ ምናያቸው የነበሩት አሁን ያ የፖለቲካ ሰው ኪነ ጥበብ ነክቶ ስለ ኪነ ጥበባዊ ግጥም ይዞ ቢመጣ ጥሩ ነው። ግን ዲስኩር ነው የሚቀርበው ወይ የዲስኩር ምሽት ቢባል አንድ ስሙን ጥሩ ነው። የኪነ ጥበብ ምሽት ይባልና ወይ ኡስታዝ ነው ወይ የሆነ የኦርቶዶክስ መምህር ነው ወይ የሆነ ፖለቲካ ውስጥ ያለ የሚንቀሳቀስ ሰው ነው የሚያቀርበውም እዛ ነገር ውስጥ ስላላቸው ሀሳቦች መተው ነው ሪፍሌክት የሚያደርጉት። ወይ በግጥም ወይ በሙዚቃ ቢገልጹትና ነገርየው አርቲስቲክ ቢሆን በዛ ነገር ቢነኩበት ደስ ይለን ነበር። ያ አልሆነም። እዛ የማሰልቸት ጠባ ያለው እዛም ስንሄድ እንደ ፋሽን ተያዘ። ለምሳሌ የት ስትሄዱ ምን አይነት መድረክ ላይ ምን አይነት ብዙ የኪነ ጥበብ ምሽቶች አሉ። አብዛኞቹ እነ ኡስታዝ እና እነ ምናምን ከዛ የኦርቶዶክስ መምህራን እነ መጋቢ ሐዲስም ሌሎችም ሁሉ የሚጋበዙበት ሆነ። አሁንማ ሐኪም ቤት አሁን እኔ ብሄድ ስተት ነው ልሰራ የምችለው ኮምፕሊትሊ። አርትም ለሚገባት ሰው ነው መሆን ያለባት። እዛ ቦታ ላይ የገሌ ነው የሚል ነገር የለውም። ኪነ ጥበብ በመሰረቱ ወታደርም ይሆን አገረ መሪም ይሆን አርቱን ይዞት ከመጣ በጣም በደስታ እንቀበለዋለን። ግን የአርት ቋንቋ አለ አይደል? የአርት ቋንቋ ባልሆነ በዛው በፖለቲካ ቋንቋ ስለ ሀገር ቢነግረን በዛው በሕክምና ቋንቋ ስለ ምናምን ቢነግረን አይመጣው። በአርት መግባቢያ ቋንቋው አርት መሆን አለበት። በሙዚቃ በግጥም ወይ በወግ መሆን አለበት ወይ በሆነ መንገድ አለበት። አርቲስቲክ ማድረግ አለባቸው። ደረቅ ወሬና ዲስኩር ነው መተው የሚያቀርቡበት። የመሰላቸት ጸባዩ ይሰማሻል። ይሄንን አይነት ነገር መለወጥ አለብን እኛ በምንወደው ውስጥ። ከዛ ሀሳቡን በብዙ ነገር የደከመው ጊዜ ነው። ላፍታ እንኳን እንገለል ዝም ብለን አብረን ዝም እንበል ይላል ጸጋዬ ገብረመድኅን። ከውካታውም ከኑሮውም ከውጣ ውረዱም ከምኑም እስኪ ትንሽ እንረፍ፣ ስለ ፍቅር እናውራ፣
ስለ ሰላም የሆነ ደስ ስለሚልሽ ስለምትፈልጊው አንድ ነገር የእረፍት ጊዜ ያስፈልገዋል የሰው ልጅ። እዚህ በመጣ ሰዓት ቆንጆ ሙዚቃ ይስማ የሚለውን ነገር አወራንበት። እነማን ናቸው? ስትመጪ እንዳየሽው በቃ በጣም የሆነ ልስልስ እረፍትን እንድታደርጊ ነው የሚጋብዙሽ። ደስ ብሎሽ ሁሉን ነገር ስታደርግሽ አፍታ ጊዜ ከዛ ምን ዘክራቸውም ሰዎች በቃ ለሀገር ለኪነ ጥበብ ትልቅ ስራ ይሰሩ እንግዶቻችንም እንደዛው ኪነ ጥበቡ ጋር የሚቆይ ትንሽ ሰዓት ያስፈልጋል የሰው ልጅ የሚያርፍበት የሚሰበሰብ የሚሰክንበት። እሱን ማድረግ ብንችል ብለን ከማሁ ጋር አወራን። ከባድ ሊሆኑ ይችላሉ ግን ደግሞ በቃ ማሳካት አለብን ብለን ተነሳን። የሚገርምሽ ነገር በቃ ከሆነ ጊዜ በኋላ የነበረው የከተማው የኪነ ጥበብ እንቅስቃሴ መልኩን ቀየረ። አሁን ብታስሺ አታገኝም የኪነ ጥበብ ሰው ያልሆነ የሚጋበዝበት መድረክ። መጽሐፍ ሲመረቅ በጣም አርቲስቲክ በሆነ መንገድ ነው የሚመረቀው። የስነ ጽሁፍ ምሽቶቻችን ለሚገባቸው ሰዎች ተመልሰው ተሰጥተዋል። በምን ፎርማት ተቀየረ ነው የምትዩ? እናንተ በመጣችሁበት መንገድ ነው ወይስ ወዲያው ነው ለውጡን ያየ ነው? በጣም መቅረዝ አሁን ጋሽ ኃይሌን ትልቅ ኪነ ጥበብ ውስጥ ያለው ስራ ትልቅ ነው። አሁን አንቺ ስትመጪ እኛ ቤት የምትሰጪው ትልቅ ቫልዩ አለ። የአዲ መምጣት ቀላል አይደለም። በኪነ ጥበብ ውስጥ ያሳለፍሻቸው መንገዶች ዛሬ እንግዳ ስትሆኚ እነዛ ወጣቶች ካንቺ ብዙ ነገር ሊያገኙ ብለው ይመጣሉ። ከዛ ሳትሰስቺ ያለሽን ነገር ሰጫቸዋለሽ። አንቺ ፊት ስራቸውን ማቅረብ በጣም ኢንስፓየር ያደርጋቸዋል። እነ ቅድስት ይልማሉ፣ ከዛ እነ ዶክተር ተስፋዬ አበባሉ። በጣም ትልልቅ እንግዶች ነው ሲጋብዝ የነበረው። እግዚአብሔር ይመስገን መንገዱን በእናንተ ቅንነት የተሳካ ሆነ። ከዛ ደግሞ ጀማሪ ኪነ ጥበብ ባለሙያዎች ይመጡበታል። በሙዚቃውም በግጥሙም በኮንቴምፖራሪ ዳንስ የሚያቀርቡትም እናንተን ማግኘት። እናንተ ደግሞ ምንድነው የምታገኙት? እኔ ሲመስለኝ ወጣቶቹ ያንቺ ልጅነትሽን ታስቢያለሽ። በእኔ ጊዜ አርት እንዴት ነበረ የሚሰጡሽ የሚያሳዩሽ ነገር ነገ ተስፋቸውን እያየሽ መታደስ አለው ከወጣቶች ጋር መዋል ያን ያገኛል። ከዛ በቃ ይሄ ይጠባል መንገዱ። አሁን ይሄ ትልቅ ከታናናሾችሽ ጋር ስትይ የምትሰጫቸው ነገር ቅርበቱ ሰዋዊ ይሆናል። ያ በጣም ደስ የሚል ጊዜ ነው ወደ ቤት ስትሄጂ። እሺ መንቢ መቅረዝ ምን ያህል ጊዜ ሆነው? 3 አመት። አሁን ለምንድን ነው ያቆማችሁት? 3 አመት ሰራ። 3ኛ አመቱን አከበረ። ለ3 ወር ረፍት እንዲያደርግ ተስማማን። ከዛ የሰራነው አመት ምን ያክል ውጤታማ ነበር፣ ሰዎች ጋር የነበረው ተቀባይነት፣ ቀጣይ ደግሞ እስከዛሬ ከመጣበት ኤክስፖዠር በሚዲያው ከፍ የሚልበት መንገድ ከሌሎች ስፖንሰርሺፕ የሚያገኝበትን እና በናርፍ እዛ አዳዲስ ነገሮች ጨምሮ ረፍት አድርጎ ክረምት ደግሞ ቆንጆ ጊዜ ነው ለስነ ጽሁፍ። ስለዚህ ክረምት ላይ ይመለሳል አቅሙን እያጠናከረ እንጠብቃለን። በወቅቱ መቆም የለበትም። ነገሮችን ቀይሮ የመድረክ ገጽታውን መቀየር የሚችልበትን ነገር አመቻችቶ ተመልሶ ይመጣል። ሁል ጊዜ አንድ መድረክ ላይ ነው የምታቀርቡት ወይስ የተለያዩ ቦታዎች ላይ? ግጥሞች የመቅረዝ ነው? መቅረዝ እኔ ብዙ ጊዜ አላቀርብም። ልብሴን ለብሳለሁ። ማስተናገድ ነው። ማስተናገድ፣ ልጆቹን ማስተናበር። ለምንድን ነው ያይሆነው? ያው ሌሎች መጽሐፍ ምርቃቶች እና ኪነ ጥበብ ፕሮግራሞች ላይ ተጋባዥ ሆኜ ስለሚሄድ እንደዚህ ሚዲያውም ስላለ ደግሞ ያን እድል ያላገኘ ሰው ብዙ ወጣቶች አሉ። እነሱን መስማት ማየት እድሉን መፍጠር በራሱ የሚሰጠኝ ደስታ አለ። አንዳንድ ጊዜ ካልሆነ ብዙ ጊዜ አላቀርብም መቅረዝ መድረክ ላይ። መንቢ ሁለገብ አርቲስት ነሽ። ብዙ ሰው የማያውቅልሽ ደግሞ ድምፃዊነትሽን ነው። እኔ አውቃለሁ በቅርበት ታንጎራጉሪልኛለሽ። እስኪ ትንሽዬ ነው በጣም ብዙ። እስኪ ሞክሪያት እንስማ። የማህሙድን እንጫወት የፈለግሽው። እሺ ልጀምር ጨዋታ ዳር ዳር ልበልልህ ላንሳል ጨዋታ ዳር ዳር ልበልልህ የትዝታን ነገር እስኪ ልግለጽልህ አይኔ ሲንከራተት
እህል ውሃ ሳልል ቀን ያላንተ ሲመሽ ሌቱ በሀሳብ ሲያልፍ ኮቴህን አጥፍቶ ትዝታ ሲጓጓዝ ደጁ ሲንኮሻኮሽ ብቸኝነት ነግሶ ባይተዋሩ ልቤ ኧረ ሄደ ተመልሶ ለፍቅር ለመውደድ የጋሽ መሐሙድን ወደ ሴት ቀይረሽ ነው የተጫወትሽለት። ለማን ነው በዚህ አጋጣሚ መልእክቱን አስተላልፍ? ለማሙሩን የተጫወትኩለት ዝም ብዬ ነው። አሁን ላንቺ ልበልልሽ ድምጼን ላሰማ ብዬ የሴት ሙዚቃም እሞክራለሁ ግን እንዳይ ቢሆነ የማንን ነበር እስቲ? ግን ባበላሽባት እንዳትወስ። ግድ የለም አይ ግድ የለም። የሔዋን ገብረወልድ አለ አሁን እስኪ ራሴን ሆኜ መኖር ታውቃለህ ልምዴ ነበር ታዘብኩት ይህን ምድር ጣፋጩን ጊዜ ሲመር ሸርተታለ ጎኔ መከዳው ጎዳኝ መምሰል እንዳልተጎዳው ሸፋፈንኩት እየተቀጣው አንተን ላተርፍ ብዬ እኔን አጣው የሆንኩልህ የምንጩ ውሃ የቆጠርከኝ። እስከ ዛሬ የዘፈን ግጥሞች ሰርተሽ ታውቂያለሽ? አይ አልሰራሁም። ለመድብል የሚሆኑ ግጥሞች ናቸው እስከ ዛሬ የሰራሁት። የሙዚቃ ግጥም የራሱ የሆነ ደግሞ አጻጻፍ ቴክኒክ አለው መሰለኝ። ወደፊት ወይ ከዚህ በኋላ የሙዚቃ ግጥሞች ደግሞ ለብቻው እየሰማው እየገለበጥኩ እያየኋቸው እሞክራለሁ። እንደዚህ ድምጽሽን ሰምተው ከነዚህ ግን ይሄ ከሶስቱ መጽሐፍ ላይ መድረክ ላይ ወደ ህብረ ዜማ የተቀየሩ ግጥሞች አሉ። ለህብረ ዝማሬ ማን ነው የቀየራቸው? አንደኛው መኩሪያ ይባላል። ከዛ ደግሞ አንደኛዋ ደግሞ ማህሌት ትባላለች። ወደ ምንድን ነው የቀየሩት? ቃልና የጊዜ ላይ ወደ ምንድን ነው የቀየሩት? ወደ ህብረ ዝማሬ ለመድረክ መጽሐፎችን ስናስመርቃቸው። የትኛው ለምሳሌ አሁን እዚህ ተቀጸል ጽጌ የሚል አለ። እሺ ይሄ ማህሌት ደረጀ ልጅ ዜማውን የሰራችው። መድረክ ላይ ቀርበው ደግሞ ለ8 ነው ድምጽ የተዘጋረ። እስቲ ልበለው ለሞክር ወይ ጉሮሬን ጠርጌ እምጣለሁ። ፍማበብ ተዘጋ ፍማበብ ብባበብ ቢጫ የወርቅ አልቦ ባንጠረኛ እጅ በሳታተሞች በቅርጽ ተጠርቦ እንደ ዛጎል እንደ ባልጩት ከባህር ደረት ሲበድቁ መሬት መዓዛ ሲከባት አርቲ ጡንጁት ሲያጥኗት የልጇ ግርዱብ ዜማ እንደ ካህን ሲባርካት እንደ ተኳለ ባይን የውሃ ድፍረት ሲጠራ እዮሃ አበባ ሲዘመር ሲለኮስ ችቦ ደመራ ብርሃን ከቀን እስከ ሌት ዘቦኖ በሰማይ ሲቆም ዘለላ የሂቦ ጸዳል በመስከረም ልብስ። እሺ መንብዬ ከዚህ ከኪነ ጥበብ ስራ ውጪ በተጓዳኝ አብረሽ የምታስከጂው ስራ ምንድነው? ኪነ ጥበቡ ብቻ ነው ያለው። የመድረክ ስራዎች ከኛ ከመቅረዝ ውጪ ሌሎች መጽሐፎች ሲመረቁ ወይ ደግሞ ሌሎች ኪነ ጥበብ ፕሮግራሞች ሲኖሩ ከከተማ ውጪም ሊሆን ይችላል። ደብረ ዘይትም ወላይታ ሶዶም ባህር ዳርም እንደዚህ የሄድኩባቸው ቦታዎች ናቸው። ሐዋሳ ግጥም ለማቅረብ ነው የምትሄጂው? ግጥም ለማቅረብ በተጋባዥነት ያው ሆቴሉን ምንም አዘጋጆቹ ከበር ያደርጋሉ አበል ጨምሮ። ከዛ በእንደዛ ስራዎችን አቀርባለሁ።
ከዛ አዲስ አበባ ውስጥም ብዙ መጽሐፎች ይመረቃሉ። በጣም እዛ እንደ ስራ ናቸው። የዕለት ባይሆንም በክፍያ ማለት ነው። መድረክ ለሰራሽበት ይከፍላሉ። አንድና አንድ እዚሁ ኪነ ጥበብ ስራ ውስጥ ነው ያለው። ኪነ ጥበብ ውስጥ ብቻ ነው ያለው። ከዛ ደግሞ ወደፊት ከስነ ግጥም ወይ ከፍ ያለ ነገር ወይ በተማርኩበት ሙያ ሰራ ይሆናል ወይ ቲያትር ተውኔት በሚዲያም ሊሆን ይችላል። የግዴታ የመድረክ ቲያትርም ባይሆን በሆነ ቅርጽ ወይ ደግሞ ጋዜጠኝነቱም ሊሆን ይችላል ሳይሆን እንደ ሆስት ሆነሽ ነው መንገዱን ሆስት ሆነሽም የመስራቱ ነገር ሊኖር ይችላል ወደፊት ከእግዚአብሔር ጋር እኮ። በዚህ አጋጣሚ መስራት የምትፈልጊያቸው ነገሮች ሆስት በሆን በጣም ደስ ይለኛል። ሞክሬውም አሉ አይቤክስ ኢንተርቴይንመንት ጋር ከመቅረዝ ጋር ሊንክ አድርጎ የተወሰነ ወራት ሰርቶ ነበርና ማን ነው አይቤክስ ኢንተርቴይንመንት። ኦኬ የመድረክ ስራዎቹን ይቀርጻቸዋል። ከዛ በአይቤክስ ሚዲያ ይቀርባሉ። ከመቅረባቸው በፊት እንደዚህ አንድ እንግዳ ይኖርና ከዛ እንግዳ ጋር እየተጫወትን በመሀል ግጥሞቹና የመድረክ ላይ የቀረቡ ነገሮች ያልፋሉ። ከዛ የተወሰነ ጊዜያትም ሆስቶኝ ሰርቻለሁ ማለት ነው። ከዛ የነበረን አብሮ የመስራት ነገር ሲቆም ነው የተቋረጠው። እዛም ላይ ጥሩ የሆነ አቅም እንደነበረኝ አይቼበታለሁ። እሺ መንቢ በዚህ በኪነ ጥበቡ ዓለም ባትመጣ ኖሮ ምን ነበር መሆን የምትችለው? ምን መሆን ይችል ነበረ? እንጃ። ወይ መምህር። አሁን የአርት ትምህርት ይሰጣል ከኤሌመንተሪ ጀምሮ። ከዛ በዩኒቨርሲቲም ደረጃ ወይ በኮሌጅ ውጤቴም ቆንጆ ነው ያለኝ 3.08 ነው። በሰዓቱ በደንብ ለመምህርነት ተፈላጊ የሆነ ግሬድ ነበረ። ከግሬድ ባለፈ ልምዱን የማስተማር አቅሙም አለኝ ብዬ አስባለሁ። መምህር ሊሆን ይችል ነበር። መምህር ካልሆንክ ወይ ስፖርተኛ ኳስ እጫወት ነበር። ፍላጎት ብቻ ነው። ኳስ እጫወት ነበር እኮ። ኦኬ ትምህርት ቤት ያለ አዲስ አበባ ኮካኮላ ስፖንሰር ያደረገው የሆነ ውድድር ነበር። አዲስ አበባ ከድሬዳዋ ከሌሎች ከተሞች ጋር እዛ አቃቂ ከአራዳ ምናምን እየተባለ ነው የአራዳ ነው የትምህርት ቤት ነበር የምትማሪ? አራዳ ክፍለ ከተማ ዳግማዊ ምኒልክ ነበር። የዛን ስፖርት ለአራዳ ክፍለ ከተማ ሲጫወት የነበረው ኮካኮላ ስፖንሰር ያደርገዋል። ከዛ መኪና ይመደብልናል ምናምን አሁን የተጫወትንባቸው ሜዳዎች ቴሜስ አለ። ወደ አስኮ ሲኬድ ያለው ምንድን ነበረ የሆነ ኮሌጅ ትልቅ ከመድኃኔዓለም ትምህርት ቤትም ተምረናል። ዊንጌት ተምረናል አልኩኝ። ኳስ የተጫወትንባቸው ዊንጌት ግቢ ለኳስ ሜዳ ምቹ የሆኑ ከዛ ደግሞ ከአዲስ አበባ ውጭ የሆኑ ሌሎች ሜዳዎችም እንዳቃቂ በኳሱም አለሽበት ማለት ነው። ከዛ ጠረጴዛ ቴኒስ ፍላጎት ብቻ ነው ወይስ ስፖርት በደንብ ነበር የምጮተው። ሜዳሊያ 4 አለኝ በኳሱ ሰርተፍኬት አለኝ። የባድሚንተን ሰርተፍኬት አለኝ። ወከማ ጫወት ነበር ባድሚንተን። ትንሽ የሻትል አለች እዛ በራኬት የምትመታ እንደ መረብ ኳስ አይነት ይወጠርለታል። ሻትል አለች ትንሽዬ ቦል ነገር ስትመቻት ወደዚህና ወደዚህ እሱን ተጮቻለሁ። ጠረጴዛ ቴኒስ ተጮቻለሁ። በሱም ሜዳሊያ አለኝ። ከየት አመጣሽው? እንዴት ነው እነዚህ ፍላጎቶች? ግቢ ስገባ አቆምኩት። በቤተሰብ ደረጃ አለ በዚህ መስመር ያለ? በቤተሰብ የለም። እኔ ብቻ ነኝ ኳስ ወደ የነበረው። ፋንካ አድርጌ ጸጉሬን ኳስ አሳድር ነበር። ከዛ ቲያትር በጣም ወድ ነበረ። ግን አሁን ላይ ብዙ ፍላጎት የለኝም። ከስፖርቱ ዓለም ስለወጣው ደስ ነኝ። አንድና አንድ ከብዕርሽ ጋር ነው ከግጥሙ ጋር ነው? ግጥሙ ደስ ይላል በጣም። ግጥሙ ስነ ጽሁፉ ያስተነፍሳል። ከዛ ከሰዎች ጋር ከብዙ ሰዎች ጋር ያስተዋውቅሻል። ደስ ይላል በጣም። ራስሽንም ታሳድጊበታለሽ በዛ ነገር ውስጥ። ከዛ ደግሞ ይሄ ሴታዊ መሆን ደስ ይላል በጣም። ያኛው መባረሩ ሩጫው ለልጅነት ይሆን ነበር እና በልጅነት ጊዜ በዛ ስላለፍኩ በጣም ደስተኛ ነኝ። አሁን ግን አልፈልገውም። ስራሽን በተመለከተ ከአድናቂዎች ያልጠበቅሽው ነገር እንደው የሰማሽ ምን ያስደነግጡኝ? ቮይስ ነገርኝ ከለንደንም ከኢትዮጵያ ውጪ ራሱ ዲም ያደርጋሉ። ከዛ በቃ ይሄንን ነገር ፌስቡክ ላይ ፖስት በማረጋቸው ከድሮም ጀምሮ ይሄንን ነገር ለኛ መስጠትሽ በራሱ በቃ እኔ ግጥሞችሽ ያናግሩኛል ይላሉ። አሁን ቅድም ሲፒአር ሐኪም ነሽ ብላል አንዱ። እንደዛ ሲፒአር ሐኪም ነሽ ብላል አንዱ። ደግሞ ያው ለጨዋታም ነው በእርግጥ ወይ ደግሞ አላውቅም ሰው የሚሰማውን ነገር ያው ጥሩ ስሜት ይሰማናል ነው የሚሉኝ። እና ያንዳንድ ሰዎች መልስ በጣም ነው የሚያስደነግጠው። የዚህን ያክል ዋጋ ካለው ሙያውን የበለጠ እንድወድ እንድበረታ
ያደርጉኛል። እግዚአብሔር ይመስገን፣ ይሄ የእግዚአብሔር ጸጋ ነው፣ ስጦታ ነው። ከኔ የሆነ የለም። የሆነ ነገር ተናግረሽ የተናገርሽው ለሰው ዋጋ ኖረው ማለት ቀላል ነገር አይደለም። ከሁሉም በጣም ያስደነገጠኝ የእናቴ መልስ ነው። የእናቴ ግብረ መልስ ነው። እንዴት መሰለሽ? አርቱን አትፈልገውም ነበረ። ሌላ ነገር ተማሪ ቲያትር ብሎ ነገር ምን ይጠቅማል እንትን ሁልጊዜ እንጣላለን። ከበቤ ቁጥርም ያ ነገር አያስማማንም። እዛ የቃል ሰሌዳ ብሔራዊ ቲያትር በጣም አዳራሹ ሞልቶ በትልቅ ነበር የተመረቀው። ልክ አንጋፋዎቹ እንደሚመረቅላቸው ያክል እግዚአብሔር እንዴት ሞገስ እንደሆነ። ከዛ ጋሻ ኃይሌ የመንበረ ማርያም እናት አለች አይደል? ዛሬ በቃ የልጅ ሰርግ ነው አላት። በጣም ነው የተደሰተችው። ከዛ መጽሐፉን አነበበች። የጊዜ ሰሌዳም ወጣ። አንድ ጓደኛ ነበረችኝ ከሷ ጋር ይሄ ቡና ውስጥ ትሰራለች። ሪጀክት የተደረጉ ቡናዎችን አገር ውስጥ ገበያ ላይ ሎካል ቡና ማለት ነው። እና ከሷ ጋር የሆነ ነገር ልሰራ እያሰብን ግጥም ውስጥ አለች። ግጥሙን ምን አድርገሽ ነው? ከዛ ለራስሽ ካንቺ አልፎ ለሰዎችን የሚሆን ነገር መጻፍ መስጠት ማለት ትልቅ ነው ዋጋውና እንድትታዩ አልፈልግም አለችኝ። ደነገጥኩ በጣም። ድሮ ያው ሁሉ የተጠላለው እንደዚህ የሆነ የተጨቃጨቅንባቸው ጊዜያቶች በጣም አስገረሙኝና እንደዚህ ትላለች፣ የእውነት ትወደዋለች። ሌላ ስራ ሲመጣ አንብቢው ብለሽ ሰተሻል ነው መጽሐፉን? አንብቢው ብለሽ ሰተሻል ነው? አነበበችው በስነ ስርዓት። ከዛ ይሄንን የዳቦ ስም ይወጣለት ነበር መድረክ ላይ ካስታወስሽ። ከዛ ሚስጥር ብዬዋለሁ አለች። ሚስጥር ብዬዋለሁ አለች። የጊዜ ሰሌዳ የዳቦ ስም አውጭለት ስትባል ሲመረቅ ሚስጥር ነው በቃ። ይሄ ብዙ ነገር የሚያናገር በዚህን ያክል ጥበብ ይሄን ያክል አቅም ውስጥሽ እንደነበር አላወኩም። ይሄ ለሰው ልጆች መኖር ጭምር ነው፣ ስላንቺ ብቻ አይደለም፣ እንድታዩ አልፈልግም አለችኝ። በቃ በጣም ነው የተደሰትኩት። ከዚህ የሚበልጥ ሙላት። ስለሷ የጻፍሽው ግጥም አለ እዚህ ውስጥ? መግቢያው ላይ አሁን እዚህ ጋር በምስጋና ስም የጻፍኩላት ነበረ። ስለ እናትነትሽ ይላል። ቃል እግዚአብሔር ነው፣ ቃል ኃያል መለኮት፣ ቃል እንደ እሳት ነው በግርማው ማን አይቶት ይሉኛል። ሰው እንዳልተሰኘ የእናትን ማህፀን መቅደሷን ተውሶት። ይችን ብለሻል። ስለ እናትነትሽ ቃል እግዚአብሔር ነው፣ ቃል ኃያል መለኮት፣ ቃል እንደ እሳት ነው በግርማው ማን አይቶት ይሉኛል። ሰው እንዳልተሰኘ የእናትን ማህፀን መቅደሷን ተውሶት። እናትነትን ያከበረው ከሴትም በመወለድ ጭምር ነው። እናት በመሆንሽ ክብርሽ በጣም የላቀ ነው እንደማለት። በእነሱ አንድ ብለሷ እሷ የወለደችው እኛም ቢሆንም እናትነት ግን በእግዚአብሔር ቀኔ ውስጥ በጣም የከበረ የተወደደ ንዑድ ነገር ነው። እዛ በቃ እናት ሌላ መገለጫ አይላት። ይድረስ ለእናቶች። ወንድም እህቶችም አሉ፣ የቤተሰብም ሁኔታ አለ። በሱም ላይ ትንሽ አጫውች። እኔ የቤቱ ስድስተኛ ልጅ ነኝ። 3 ወንድ 3 ሴት ነው እኛ ቤት ያለው። ደስ ይላል። እና 3 ጥቁር 3 ቀይ እና እህትሽ ናት ይሉኛል። ወይ ከቀዩ ጋር አብረን ከወጣን አንመሳሰልም። አሁን ጥርሳችን፣ አይናችን፣ እሺ ድምጻችን እላለሁ። የእናት ወድ ዥንጉርጉር ነው። ከዛ ደግሞ ሌሎቹም አሉ ወንድሞቼ ጥቁር ቀለቀለን በመልክም በዚህ በኪነ ጥበብ ውስጥ የመጣለ የለም። ከኪነ ጥበብ እኔ እንዴት ብዬ እንደመጣው ራሱ ይገርማል። ታግለሻል። ስዕል ይወዳል። አሁን አንድ ዳንኤል የሚባል ወንድም አለኝ። ራሱ መጽሐፍ ማንበብ በጣም ነው የሚወደው። በንባብ ውስጥ አሉ። ሌላም ታላቅ ወንድም ነበረኝ፣ ዳዊት ይባላል። አሁን በህይወት የለም፣ እግዚአብሔር ነፍሱን ይማረው። እሱም ማንበብ በጣም ነው የሚወደው። እናቴም ደግሞ ንባብ በጣም ነበር የምትወደው በንባብ ደረጃ። አሁን አቆማለች፣ ያው እርጅና ሲመጣ አይኑ ማስቸገረ። የመጽሐፍት ዓለም የሚል ሬዲዮ ፕሮግራም ነበረ። ከዛ እሱን እነ ሳቤላ እነ ፍቅር እስከ መቃብርን ምናምን በጣም ነበር የምታዳምጠው። ተረካዎቹን በጣም ነው የምትወዳቸው። መጽሐፎቹን ታነብ የነበረው ሜቢያ እንደ ምሳሌ መሆን ከቻለ ስዕልም ይስላል ለራሳቸው እንዲወጥቶ ግን አርት ውስጥ በመግባት አይደለም። መጽሐፍ ማንበብ መጽሐፍ ቅዱስም ይነበብ ነበር እኛ ቤት። ፋዘር የጻፏቸው ጥቅሶች ናቸው ትለናለች። ከጀርባ በስቴፕለር ነው ያሲያበሄ በአግራፍ ነው የሚባለው። በእንደሱ ከመጽሐፍ ቅዱስ ጋር ያያያዘቻቸው ጥቅሶች አሉ። ከዛ በተቀደሰው ተራራ ማን ይኖራል ምናምን የሚሉ ጥቅሶች፣ እግዚአብሔር እረኛዬ ነው የሚያሳጣኝ የለም። ከዛ መጽሐፈ ምሳሌን የተመረጡ የሆነ ጥቅሶች እኔ ማንበብ ሳልችል በፊት ሲነበብልኝ እሰማለሁ። እድሜ ሲደርስ ይሄንን አንብቡ ይባላል። ሁሉም ሰው ያነባል ቤት ውስጥ። ማዘር እንደዛ ታደርጋለች። ያ አይነትም ልምድ ነበረ።
ያ ነገር ጠቅሞኛል ብዬ አስባለሁ። ከዛ ሰንበት ትምህርት ቤት እንድንማር ማድረጓ እዛ ውስጥ የነበረው ኪነ ጥበባዊ እንቅስቃሴዎች ምናምን እኔ ከሁሉም ግን በተለየ ነገሩን ወድጄው ወደዚህ ሙያ ውስጥ መጥቻለሁ። እሺ መንብዬ፣ አሁን ደግሞ በቀጣይ መንቢን በምን እንጠብቃት? አጫጭር ልቦለዶች እየጻፍኩ ነው። በጣም ይፈልግ ነበር ጋሻ ይልኝ መጽሐፍ አታውቀውም? መጽሐፍ እግዚአብሔር እስከፈቀደልን ድረስ ጽፋለሁ። ሌላም ስራ እየሰራው ቢሆን ከጎን ምጽፍ ይመስለኛል። በሬ እስካልነጠፈ እግዚአብሔር ሞገሱን እስከሰጠኝ አቅሙ እስካለ እና ከግጥም ባሻገር ባጫጭር ተረክ ልቦለዶች እመጣለሁ ብዬ አስባለሁ። ጥሩ ደረጃ ነው። በሚቀጥለው አመት ወይ የሆነኛው ገር ላይ ለህትመት ይበቃና አንባቢዎች ጋር ይደርሳል ብዬ ተስፋ አደርጋለሁ። እንጠብቃለን፣ በጉጉት እንጠብቃለን መንብዬ። እሺ ሌላ ቀረ የምትዩ ነገር ካለና ለወዳጅ ዘመዶችሽ ማስተላለፍ ያለብሽ መልእክት አስተላልፈሽ በዚህ እንቋጭ። በቃ ማስተላለፍ የምፈልገው ነገር ኪነ ጥበባዊ ነገሮችን የሁልጊዜ የምንለው ነገር ነው። ስነ ግጥም የተሻለ ቦታ እንዲደርስ ከፍ እንዲል በመደመጥ ደረጃ አሁን ከበፊት የተሻሉ ለውጦች አሉ። የበለጠ ደግሞ እንዲያድግ እንደዚህ አይነት ሚዲያዎች ሚኒስትሪ ሚዲያው ጋር አብሮ ቢሰራ የሚችሉ አቅም ያላቸው ግለሰቦች የኪነ ጥበብ ፕሮግራሞችን ቢደግፉ መጽሐፍትን ማስተዋወቅ በራሱ ትልቅ ነገር ነው። ማንበብ ለሌላ ሰው ሪኮመንድ ጥሩ ነገሮች ሲመጡ ሰው ጋር እንድንደርስ ቢደረግ ቢያነቡልን መጽሐፋችንን ደስ ይለናል በጣም። እነዚህ መጽሐፎችሽ የት ነው የሚገኙት? ጃፋር መጽሐፍ መደብር ለጋሃር የሚገኘው ጃፋር መጽሐፍ መደብር የቃል ሰሌዳን የለም የጊዜና ውበት ሰሌዳን ብትፈልጉት ታገኙታላችሁ። አንብቡ፣ ግዙ። ቆንጆ መጽሐፍ ነው። እሺ መንብዬ፣ በሌላ በቀጣይ ስራ እንጠብቅሻለን። ጥሬን ተቀብለሽ እንግዳ የሆነች ስለመጣሽ ከልብ አመሰግናለሁ። አመሰግናለሁ አዲ እኔ እናት ኑሪልን። ውድ የአዲ ጠብታ ተመልካቾቻችን የዛሬ ቆይታችን ይሄን ይመስላል። በቀጣይ እንግዳ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።